ኃላፊነት በእስላም ትልቅ ቦታ አለው። ወይ መጅሊስ ላይ ብቻ የሚገባ አይደለም። ኃላፊነት ቤታችን ውስጥ ጭምር ይገባል። አማና ማለት አላህ ያዘዘውን መፈጸም፣ የከለከለውን መከልከል። ዛሬ አማና እየጠፋ መጣ። አላህ ከተደሰተበት ሰው ይደሰትባል። የአላህን ሐቅ የተወጣ የማህበረሰቡን ሐቅ ይወጣል። በሰዎች መካከል በፈረዳችሁ ጊዜ አን ተሕኩሙ ቢልዐድል በትክክል እንድትፈርዱ ያዛቸዋል። አማናን የታዘዝነውን የተሰጠንን አማና አደራን ወደ ባለቤቱ እንድንመልስ አላህ ያዛል። ታማኝ ስትሆን ትፈለጋለህ፣ ትወደዳለህ። የቁርአንን አማና እንወጣ፣ የነቢዩን ሐዲስ አማና እንወጣ። إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ኃላፊነት አማና ነው። ኃላፊነት አደራ ነው። ኃላፊነት ተጠያቂነት ነው። ኃላፊነት በእስላም ትልቅ ቦታ አለው። ኃላፊነቱን የተወጣ ትልቅ ምንዳ አለው። ኃላፊነቱን ያጓደለ ደግሞ አላህ ዘንድ ተጠያቂ ነው። ኃላፊነት አደራ ነው። አማናህን ጠብቅ፣ አደራህን ጠብቅ በሚል ርዕስ ዛሬ ቆይታ እናደርጋለን። ነቢዩ ሰለላሁ ዐለይሂ ወሰለም መካ ላይ ገና ከነቢይነት በፊት ማህበረሰቡ ዘንድ በጣም ይወደዱ ነበር። ሰዎች አደራ በጠፋበት ሰዓት፣ አማና በጠፋበት ሰዓት ከተለያየ ቦታ ቅፍለት፣ ስቃ፣ ንግድ ይዘው ሲመጡ የተለያየ አደራ ለማስቀመጥ ሲፈልጉ ረሱልን ሰለላሁ ዐለይሂ ወሰለም ይፈልጉ ነበር። ነብዩ ጋር ያስቀምጡ ነበር። ሁሉም አደራ አማና ነብዩ ጋር ይቀመጣል። ነብዩ ገና ነብይ ያለው ነው። ከነብይነት በፊት ስማቸው ሙሐመዱን አሚን፣ ታማኙ ሙሐመድ። ታማኝ ሲኮን ያስወድዳል፣ ያስደስታል። ህዝብ ዘንድም ትልቅ ክብር ተቀባይነትም ያስገኛል። እድሜያቸው 35 የሞላ ጊዜ ቁረይሾቹ ካዕባን ለማደስ ፈለጉና ካዕባን ሲያድሱ አፍርሰው ሲሰሩ ምን አሉ? የአላህ ቤትን ስናድስ የሴተኛ አዳሪ ገንዘብ እንዳይቀላቀል፣ የአላህ ቤትን ስናድስ ሀያሉ ከደካማው የወሰደው ገንዘብ እንዳይቀላቀል፣ የአራጣ የወለድ ገንዘብ እንዳይቀላቀል፣ የተሰረቀ ገንዘብ እንዳይመጣ በላባችን ጠብ አድርገን ሐላል የሆነ ገንዘብ ብቻ ለአላህ ቤት እናድርጋሉ። ሰሩ። ሲሰሩ አሁንም ድንገት ካዕባ ዙሪያ ካያችሁ ትንሽ የታጠረቻለች የካዕባ አካል ናት። እሱን ገንዘብ እጥረት መጥቶባቸው በዛው አጠሯት። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከሆኑ በኋላ ሲናገሩም ለእናታችን አይሻ እንደ ወገኖችሽ አዲስ ነገር አመጣ ይሉኛል ብዬ ሰግቼ እንጂ ይህንን አፍርሻ አንድ ላይ ሰራው ነበር አሉ። የካዕባ አካል ነው። የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ሌሎችም ሰዎች ውስጥ ገብተው ሰግደው እናታችን አይሻ እኔ ሳልሰግስስል ስትል አንቺም እዚህ ስገጂ ይሄም የካዕባው አካል ነው ብለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ነግሯታል። ታዲያ ምን ተከሰተ? ይህን የአላህን ቤት ከሰሩ በኋላ ቁረይሾቹ ጦርነት ለመጀመር አሰቡ። 5-6 ቀናት ቆየባቸው። የማን ጎሳ የማን መሪ ነው የማን ዘር ነው የበላይ ሊመራው የሚችለው ብለው ወደ ጦርነት ሊገቡ አሉ። ከማከላቸው አንድ ሰው አንድ ሐሳብ አቀረበ። መስጊድ ውስጥ እንቀመጥ፣ መስጊድ ውስጥ ተሰባስበን መስጊዱ ደጃፍ ላይ በር ላይ የሚገባው የመጀመሪያው ሰው እሱ በሚወስነን ውሳኔ እንወሰናል። እሺ አሉ። ተሰባሰቡ። የአላህ ፍቃድ ውሳኔ ሆነና የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ያልሆኑም በዛ ሰዓት እድሜያቸው 35 ነው። በመስጊዱ በር አለፉና ልክ ሲገቡ ሁሉም ረዲና ቢልአሚን በታማኙማ ወደናል እሱንማ እንቀበላለን አሉ።
ጉዳያቸውን ጠየቋቸው። ጭቅጭቅ እንደፈጠረባቸው የተለያየ ነገር እንደመጣባቸው ተናገሩ። ይሄ ነው ጉዳያችሁ? አዎ። ጋቢ ነገር እንደ ኮታ ነገር አምጡ አሉ። መጣ። የየጎሳው መሪ ይምጣ አሉ። መጣ። ሐጀረል አስወድ መሃል ላይ ተቀመጠ። ከዛ ከየጎሳው መሪ ጫፍ ጫፉን ያዙ አሉ። የዛን የልብስ የጋቢውን የኮታው ሁሉም ያዙ። ነብዩ በተከበረው እጃቸው ሐጀረል አስወድን ቦታው አስቀምጡትና ሁላችሁም ነው ያዛችሁት አይደል? አዎ የሁላችሁም ነው አሏቸው። ነብዩ በኒ ሐሽም ናቸው። ለበኒ ሐሽም ያለ የሁላችሁም ነው ብለው ረሱል ሰለላሁ ዐለይሂ ወሰለም 5 ደቂቃ ባልሞላ ጊዜ ውስጥ ሰላምን፣ ደስታን አመጡ። ከነብይነት በፊት ሙሐመዱን አሚን ታማኙ ሙሐመድ ተባሉ። አዎ ታማኝነታቸውን እስከ መጨረሻው እኮ ያውቁታል። ነብይ ከሆኑ በኋላ ግን እቺ ስም ተቀየረች። ታፔላው ዞረ። አቡ ለሃብ ነብዩ ሲወለዱ ተደስቶ አገልጋዩን ሱወይበቱል አስለሚያ የተባለችውን አገልጋዩን ባሪያውን ነብዩን ጡት ስላጠባችም ተደስቶ ባሪያውን ነፃ ወጣ። ነብዩ ግን ነብይ ነኝ ብለው ቁሉ ላ ኢላሃ ኢላላህ ቱፍሊሁን ብለው የአላህን የሰጣቸውን አማና ሲወጡ ግን ባንዴ ተነሳ። ተበለከ ያ ሙሐመድ አሊሃዛ ጀማዕተና፣ ሙሐመድ ወይ ጥፋት ላንተ ይገባ፣ ላኢላሃ ኢላላህ ቁም ነገር ነው ብለህ ሰበሰብከን፣ ጥፋት ላንተ ይሁን ሲላቸው አላህ ወዳጆቹ ሲነካ አይወድምና የኔ ነብይ ሳይሆን ጥፋት ላንተ ነው የሚገባው ብሎ ተበት የዳ አቢ ለሃብን ወተብ አለ። አዎ የአቡ ለሃብ ሁለት እጆች ጠፉ፣ ከሰሩ። ጥፋት ለኔ ነብይ ሳይሆን ላንተ ነው የሚገባ፣ አንተንና መሰሎች ለሚከተሉ የኔ ነብይ ለሚያንቋሽሹ መንገዱን ላልተከተሉት ነው ጥፋት የሚገባው አለ አላህ። ምንድነው መልእክቱ ከተባለ አንተም ዲንህን ስትይዝ ታማኝ ስትሆን የአላህን ትእዛዝ ስታከብር ከጎረቤትህ ከቤተሰብህ ታፔላ ሊለጠፍልህ ይችላል። ሁሌም ግን አላህን ለማስደሰት ጣር። ሁሌም አላህ ይደሰታል አይደሰትም የሚለው ነገሩን ጭንቀታችን መሆን አለበት። ከሰው ጋር አይደለም። አላህ ከተደሰተብህ ሰው ይደሰትባል። የአላህን ሐቅ የተወጣ የማህበረሰቡን ሐቅ ይወጣል። የአላህን ሐቅ ያልተወጣ የማህበረሰቡን ሐቅ አይወጣም። ለአላህ ታማኝ ያልሆነ ለማህበረሰቡ ታማኝ አይሆንም። ግልጽ ነው። ስለዚህም ዛሬ ኃላፊነት፣ አደራ፣ አማና ከባድ ነገር ስላለው በዚህ ጉዳይ ነው አላህ በቁርአን አዘዘ። ኢነላሃ ያእሙሩኩም አን ቱአዱ ልአማናት ኢላ አህሊሃ፣ አላህ አደራዎችን ወደ ባልተቤቶቻቸው እንድታደርሱ ያዛቸዋል። ያእሙሩኩም ያዛቸዋል። ወኢዛ ሐከምቱም በይነ ናሲ፣ በሰዎች መካከል በፈረዳችሁ ጊዜ አን ተሕኩሙ ቢልዓድሊ፣ በትክክል እንድትፈርዱ ያዛቸዋል። በፍትህ እንድትፈርዱ አላህ ያዛቸዋል። ኢነላሃ ኒዕማ የዒዙኩም ቢህ፣ አላህ በእርሱ የሚገሳችሁ በሚያዛችሁ ነገር ምን ያማረ ነው አላ። ፍትህን ማዘዙ፣ አማና እንድትወጡ ማዘዙ፣ ይህን መሙላት፣ ለዚህ ትእዛዝ እሺ ማለት ምንኛ ያማረ ነው። ኢነላሃ ካነ ሰሚዐን በሲራ፣ አላህ ሰሚም ተመልካችም ነውና። አዎ አላህ አማናን የታዘዝነውን የተሰጠንን አማና አደራን ወደ ባለቤቱ እንድንመልስ አላህ ያዛል። ይሄ አማና መጀመሪያ ለሰማያት፣ ለምድር፣ ለተራራዎች ቀረበ። አንችለውም አሉ። ሱረቱ አሕዛብ ላይ እንዳነሳው ኢና ዐረድና ልአማነተ ዐለ ሰማዋት ወልአርድ ወልጅባል፣ እኛ አደራን በሰማያት በምድር በተራራዎችም ላይ አቀረብናል። ፈአበይነ አን የሕሚልነሃ፣ መሸከሟንም እምቢ አሉ። ወአሽፈቅነ ሚንሃ፣ ከሷም ፈሩ። ወሐመለሃ ልኢንሳን፣ የሰው ልጅ ግን ተሸከማት። ኢነሁ ካነ ዘሉመን ጀሁላ፣ እርሱ በጣም በደለኛና ተሳሳይ ስለሆነ እሺ አለ። አብዱላህ ብኑ አባስ ቱርጁማኑል ቁርአን፣ የቁርአን ሙፈሲር ተብለው የሚታወቁት አብዱላህ ብኑ አባስ ይህንን የቁርአን አንቀጽ ሲያብራሩ ቃል ፈለማ ኡሪደት ዐላ አደም፣ ወደ አደም ዓለይሂ ሰላም ይህ አማና የቀረበ ጊዜ አደም ጠየቁ። ቃል አየ ረቢ ወመል አማና፣ አማና ማለት ምን ማለት ነው? አደራ ማለት ምን ማለት ነው ብሎ ጠየቁ። ቃለ ቂል፣ ለሳቸውም ተባሉ ኢን አደይተሃ ጁዚት፣ ከተፈጸምከው አማናን ከተወጣኸው የምትመነዳበት፣ ወኢን ደያዕተሃ ኡቂብተ፣ ካበላሸው ካጓደልከው ደግሞ ካልተወጣኸው የምትቀጣበት።
ቃለ አይ ረቢ ሐመልቱሃ ቢማ ፊሃ ከነጣጣው ካለው ሁሉም ነገር ተሽብያለሁ ተቀብያለሁ አለ። አብዱላህ ብን አባስ ምን አሉ? ቃለ ፈማ መከሰ ፊል ጀና የዚህ ጊዜ ጀነት ውስጥ አደም ዓለይሂ ሰላም አልቆዩም ኢላ ቀድረ ማ በይነ አልዓስር ኢላ ጉሩብ ሸምስ ከዓስር ፀሐይ እስክትጠል እስከ መግሪብ ያለው ሰዓት ላይ ቢሆን እንጂ ምን አሉ? ጀነት ውስጥ አልቆዩም። ሐታ አሚለ ቢልማዕሲያ ማዕሲያ ላይ ወንጀል ላይ ወደቁ። ፈኡኽሪጀ ሚንሃ ከሷም ተወጡ ከጀነት አሉ። አማና ማለት አላህ ያዘዘውን መፈጸም የከለከለውን መከልከል እሱ ያዘዘን ትእዛዝ መወጣት ይሄን አድርግ እሺ ብሎ ማል አማና ነው በአንደኛው ትርጉም። በሌላው ደግሞ የሰዎችን አደራ ማይጠብቅ አማናውን ማይወጣ ኢማን የለውም። ወላ ዲንም የለውም። ሊመን ለአህደለሁ ቃል ኪዳኑን ለማይሞላ ለማይፈጽም ዲን የለውም። አማና የለም ኢማን የለም። አማና ለሌለው ሰው ከእምነት ጋር የተገናኘ ነው። የእምነት ከፍታ ነው። ትልቅ ደረጃ ያለ ነው። ስለዚህን አማና አላህ ለነቢያቶች በአጠቃላይ ምን ብሏቸዋል? አዟቸዋል። ሁድ ዓለይሂ ሰላም ቁርአን ላይ አላህ ሲጠቅስ ለሳቸው ኡበሊጉኩም ሪሳላት ረቢ ወአነ ለኩም ናሲሁን አሚን። ኡበሊጉኩም ሪሳላት ረቢ የጌታዬን መልእክት አደርስላችኋለሁ። ወአነ ለኩም ናሲሁን አሚን እኔ ለእናንተ ታማኝ ነኝና የጌታዬን መልእክት ታማኝ መካሪ ነኝና የጌታዬን መልእክት በታማኝነት ሳልቀንስ ሳልጨምር አላህ ያዘዘኝን አደርሳለሁ አሉ። የሹዓይብና የሙሳ ታሪክ ላይ ሙሳ እንግዲህ ከፊራውን ሸሽተው ወደ መድየን ወደ ሹዓይብ ሀገር ሄደው ነበር። የዚህ ጊዜ ቁጭ ባሉበት ሰዓት ሁለት ሴቶች እረኞቹ ይከለክሏቸዋል። እነሱ ካጠጡ በኋላ ነው የሚያጠጡት ሁልጊዜም። አይዋቸው ምንድነው ጉዳያችሁ? እኛ አባታችን ሽማግሌ ነው፣ ይሄው እንግዲህ እነሱ ሳጠጡ እኛ እናጠጣ፣ መጨረሻ ነው የምናደርገው አሉ። የዚህ ጊዜ ሙሳ ዓለይሂ ሰላም አጠጡላቸውና ላኳቸው። በጊዜ ሲሄዱ እንዴት ዛሬ በጊዜ መጣችሁ አይነት ጥያቄ ቀረበ። አንድ ደግ ሰው እንደዚህ አድርጎን እንደዚህ ተንከባክቦን አሉ። ከዛ በኋላ እንዲጠሩ አዘዙ። ፈጃአትሁ ኢህዳሁማ ተምሺ አላ እስትሕያእ ይናል። ከሁለቱ አንደኛይቱም ከአፍረት ጋር የምትሄድ ስትሆን መጣች። ማጋ ሙሳ ጋር ከአፍረት ጋር የሚለውን ዑመር ብን አልኸጣብ ያኔ ሂጃቧን ለብሳ ሳትገላለጥ በአደብ ኢስላማዊ አለባበሷን ለብሳ መጣች። ቃለት ብላም ማለት ኢነ አቢ የድዑከ አባቴ ይጠራሃል፣ ሊየጅዚየከ አጅረ ማ ሰቀይተ ለና ለእኛ ያጠጣህልን ዋጋ ሊከፍልህ ሊሰጥህ ይጠራሃል። ፈለማ ጃአሁ ሙሳም የመጡ ጊዜ ወቀሰ ዐለይህ ልቀሰሰ ታሪኩን ተረኩላቸው፣ የደረሰባቸውን ፊራውን ሊገላቸው እንደነበረ እንዴት ብለው እንዳመለጡ እንደመጡ ነገሯቸው። ቃለ ላ ተኸፍ አትፍራ፣ ነጀውተ ሚነል ቀውሚ ዛሊሚን ከበደለኞች ህዝቦች ድነሃል፣ አብሽር አትፍራ አለች። ከዛ አንደኛዋ ጥያቄ ያቀረበች ቃለት ኢህዳሁማ ከሁለቱ አንደኛይቱም ያ አበቲ አባቴ ወይ እስተአጅርሁ ቅጠረው እኛ ጋ ይስራ፣ ኢነ ኸይረ መን እስተአጀርተ አልቀዊዩ ልአሚን አለች። ከቀጠርከው ሰው ሁሉ በላጩ ብርቱ ታማኙ ነውና ቅጠረው፣ ታማኝ ነው ብርቱ ነው። የዚህ ጊዜ እንዴት ብርቱ መሆኑን ታማኝ መሆኑን በምን አወቅሻ? ብርቱ መሆኑን 10 ሰው ወይም 40 ሰው ተብሏል። የጉድጓዱን ድንጋይ አለ የሚሸከመውን የሚከፍቱን የሚገፉት 10 ሰው ወይም በሌላ አንዳንድ እንትን ላይ 40 ሰው ተብሏል። ሙሳ ዓለይሂ ሰላም ብቻቸውን አነሱ። አዎ አላህ ለነቢያቶች ምን ሰጥቷቸዋል? ቁዋ ጉልበትን ሰጥቷቸዋል። ጀግንነትን ብርታትን አላህ ለግሷቸዋል። ብቻቸውን አነሱ አለች። ይሄ የጠንካራነት መገለጫ ነው። ታማኝ ደግሞ የተባለው አዎ ልክ አባቴ ይጠራል ስትላቸው አንቺ ከኋላ ሁኝና መንገዱን ምሪኝ። አያችሁ፣ መንገዱን ምሪኝ፣ ከፊት ለፊት እንዳትሆኝ ታማኝነቱን ያመላክታል። ዛሬ ከፊት ለፊት ሴት አድርጋ አንቺ መንገድ ምሪኝ ምንትል ከሆነ ምንድነው ከኋላ የምትመለከተው? ግልጽ ነው አይደል? ከሴት ኋላ የሚከተል ከሆነ ሌላ አደጋ ነው የሚከሰተው። ለምን? ሸይጣን ይሸላልምልሃል፣ የሌለውን ያለ አድርጎ ያሳይሃል። ከዛ በኋላ ሌላ ጣጣ ውስጥ ትገባለህ፣ ሌላ መንገድ ውስጥ ትገባለህ። ከአንድ ወንድም ጋር በመኪና እየሄድን ክላክሲ ነው እንዲደረግለታል። ሊሰማን ነው። ምን ሆነ የሰው ስንል እሱ አንድ ሴት ላይ ተተክሎ በቃ የለም
ያ አላህ። ስለዚህ በታማኝነቱን በዚያ አወኩ። በምን አንቺ ከኋላ ይሁኚ መንገዱን ብቻ አመላክችኛል። ስለዚህ ቅጠረው። አየ ታማኝ ነው የሚፈለግ ነው። የዚህ ጊዜ ታዲያ ሹዓይብ ምን አሉ? በል እኔ ከሁለት ልጆች አንዷን እድርሃለሁ 8 ዓመት ልታገለግለኝ 10ም ከሞላህ ያንተ ፍቃድ ነው። ላንተ ጥሩኝ ታገኘኛለህ። ሰተጂዱኒ ኢንሻአላሁ ሚነ ሷሊሂን። ታማኝ ስትሆን ትፈለጋለህ፣ ትወደዳለህ። ልጄን ላንተ ትባል። ለምን ሁሉም አባት፣ ወንድም፣ እናት የመሳሰሉት ልጃቸውን አሳልፎ ሲሰጡም እንደው ይጎዳብን ይሆናል ወይስ አይሆንብንም ነው አይደል አንዱ ጭንቀታቸው። ታማኝ ከሆነስ ታማኝነቱ ከተረጋገጠስ ለከሌማ ብሰጠው ይባላል። አዎ አብዱላህ ኢብኑ ሙባረክ የሚባል እኮ የአብዱላህ ኢብኑ ሙባረክ የዛ ሙጃሂድ የነጋዴው የዓሊሙ የአቢዱ አባት አብዱላህ ኢብኑ ሙባረክ የአንድ አትክልተኛ ሰራተኛ ናቸው። ታማኝነታቸው ነው ደረጃቸውን ከፍ ያደረገው። አትክልት ውስጥ እየሰሩ ብርቱካን የሚመረትበት ቦታ ላይ አለቃቸው መጣ። ከስንት ጊዜ አንዴ መጣና እስቲ ጣፋጭ ብርቱካን አምጣ። ቆርጠው ሰጡት። ሲበላው ይጎመዝዛል፣ ይመራል። ጣፋጭ ነው መልህ ለምንድን ነው የሚመር መሰጠኛል? አሁንም ቆርጦ ሰጡት፣ ይመራል። ይህ ሰው እያሾፍብኝ ነው ብሎ አስበው ጣፋጭ እያልኩ የሚመር ሰጠኛለህ፣ እኔ ላይ ታሾፋለህ፣ ታላግጣለህ። በአላህ ይሁንብኝ ያሉ ሙባረክ እዚች ቦታ ላይ ከመጣው ሰዓት ጀምሮ ጣፋጭ የቱ ነው መራራው የቱ ነው አንድ ቀን ቀምሼው አላውቅም። አላሁ አክበር። ምን አይነት ታማኝነት ነው ይሄ! 6 ኪሎ 7 ኪሎ 5 ኪሎ የሚሸጥበት ቦታ አይደለም፣ ዋናው ማምረቻ ቦታ ነው። ምን ቢጎል ምናምን ማይታወቅበት ከአላህ በስተቀር ማንም ማያውቁ ቦታ አንድ ቀን ቀምሼው አላውቅም ሲል የአትክልቱ ባለቤት ይሄ ላማክረው የሚገባ ትልቅ ሰው ነው። እስቲ አንድ ጉዳይ አለኝ። እንደው ይሁዳዎች ነሳራዎች ልጆቻቸውን ሲድሩ ለጉራ ለዝና ብለው ይድራሉ። አንድ ሙስሊም ልጁን ለማን ነው መዳር ያለበታል? ሙስሊም አዎ አላህን ለሚፈራ አኽላቅ ስነ ምግባር ያለው ታማኝ ለሆነ ሰው ለዚህ ነው መዳር ያለበታል። ታማኝ አኽላቅ ስነ ምግባር ከዚያ አካባቢ ከአንተ ውጭ ማንም የለም፣ ልጄን ላንተ ድሬሃለሁ አሉ። ሱብሃንአላህ። ከነዚህ ማን ተገኘ? ታላቁ ዓሊም አብዱላህ ኢብኑ ሙባረክ ሙጃሂድ ናቸው። 3 ወር ለጂሃድ፣ 3 ወር ለዕልም፣ 3 ወር ለንግድ፣ 3 ወር ደግሞ ብቻቸውን ኸልዋ ገብተው ዒባዳ የሚያደርጉበት ዓመቱን ለ4 ከፍለው የሚንቀሳቀሱ ደረሳዎቻቸውን ስፖንሰር አድርገው ሐጅ የሚወስዱ ማን? አብዱላህ ኢብኑ ሙባረክ። አዛኝ ሩህሩህ ከየት ተገኙ? ከዚህ ቤተሰብ። ታማኝ ስትሆን ትወደዳለህ። ታዲያ ይሄ ኃላፊነት ይሄ ስነ ምግባር ነቢዩ ሰለላሁ ዐለይሂ ወሰለም ከነብይነት በፊት ባህሪያቸው ነበር። ነብይ ከሆኑ በኋላ ደግሞ በታማኝነት ላይ ታማኝነትን አላህ ጨመረላቸው። ሂረቅል ስለ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ጉዳይ ላይ መስክሮ ነበረ። ጠላት የመሰከረላቸው ናቸው። አቡ ሱፊያን ከመስለሙ በፊት ሂረቅል ጋር ሄደ። ስለ ነብዩ ጠየቃቸው። ነብዩ በምን ያዛቸዋል? አላህ እንድንገዛ፣ አባቶቻችን የሚያመልኩት ተው፣ እውነትን ተናገሩ፣ ጥብቁ ሁኑ፣ ታማኝ ሁኑ እያለ ያዘናል። የዚህ ጊዜ ሂረቅል የሁሉ ነገር ከሰማ በኋላ ለአቡ ሱፊያን ምን አለው? ወሰአልቱከ ቢማዛ ያእሙሩኩም፣ በምን ያዛችኋል ብዬ ጠየቅኩ። ፈዘዐምተ አንተም መለስክ አነሁ ያእሙሩኩም አን ተዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን፣ እሱም በብቸኝነት አላህ እንድትገዙ በእሱ ላይ እንዳታጋሩ። አቡ ሱፊያን አልሰለመም። የዛኔ ሂረቅም ሙስሊም አይደለም። ልብ በሉ። ይህን ያዘናል። አላህን በብቸኝነት እንድንገዛ እንደውም ከአላህ ውጭ ያለን እንድንርቅ። ወየንሃኩም አማ ካነ ያዕቡዱ አባኡኩም፣ አባቶቻችሁም ያመልኩትን እንድትተው ይከለክለናል አልክ። ወያእሙሩኩም ቢሰላህ፣ በሰላት ያዛል። ወሲድቅ፣ በእውነተኝነት። ወልዓፋፊ፣ በጥብቁነት። ወልወፋኢ ቢልአህዲ፣ ቃል ኪዳንን በመሙላት። ወአዳኢል አማና፣ አማናን በመሙላት ያዛል። ቃል አለ ሂረቅል ወሃዚሂ ሲፈቱ ነቢይ፣ የነቢያት መገለጫ አው ይሄ ነው። ታማኝ ናቸው፣ እውነተኛ ናቸው። በዚህ መልኩ መሰከሩ። ገና በጠዋቱ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ከሆኑ በኋላ ሙሽሪኮቹ ሰሃቦችን ሲያንገላቱ፣ አዛ ሲያረጓቸው፣ አገራችሁን ለቃችሁ ውጡ፣ አለዛ እምነታችሁ ልቀቁ እያሉ ሲያስቸግሯቸው ወደ ሀበሻ ወደ ኢትዮጵያ የአላህ መልእክተኛ እውነተኛ ንጉሥ ማንም አይበደልበታል ብሎ ላኳቸው። ወደ ማን? ወደ ነጃሺ። እውነተኛ ንጉሥ ታማኝ ነው። ወደ ነጃሺ ማለት ይህ ነው ብለው ወስፈው ላኳቸው። የዚህ ጊዜ ቁረይሾቹ የተለያየ ሀዲያ ሙስና በሉት ማለት ነው፣ ገንዘብ ወርቅ ምናምን ላኩ የተሰደዱትን ሰሃቦችን እንዲመልሱ።
ነጃሺ ግን በጭራሽ አልቀበልም፣ ምክንያታቸው መስማት አለብኝ አሉ። ጃፈር ተነሱ፣ ምን አሉ? አዩሃል መሊክ፣ አንቱ ንጉሥ ወይ፣ ኩና ቀውመን አህለል ጃሂልያ፣ እኛ በጃሂልያ በዛ በድንቁርናው ዘመን ናዕቡዱል አስናም፣ ጣዖታትን የምንገዛ፣ ወናእኩሉል መይተተ፣ በክትን የምንበላ፣ ወናእቲል ፈዋሂሸ፣ ዝሙትን የምንፈጽም፣ ወነቅጠዑል አርሃም፣ ዝምድናን የምንቆርጥ፣ ለጎረቤቶቻችን ክፉ መጥፎ ነበርን፣ ከኛ መካከል ሀያሉ ከደካማው ገንዘብ ይበላል። በዚህ ሁኔታ ባለንበት ሰዓት አላህ ስነ ምግባሩን፣ ዘሩን፣ እውነተኝነቱን፣ ታማኝነቱን፣ ጥብቁነቱን የምናቆሰው ነቢይ አድርጎ አስነሳልን። አላህን በብቸኝነት ተገዙአልን፣ እሺ አልን። አባቶቻችሁ የሚያመልኩትን አቁሙ ጣዖታትን አለን፣ እሺ አልን። ከዛም በኋላ በእውነተኝነት በታማኝነት እንደዚሁም ዝምድናን በመቀጠል ለጎረቤቶቻችን መልካም እንድንውል አዘዙን። ይህን እሺ ብለን ስንቀበል ወገኖቻችን መጥፎ ሰራችሁ፣ መጥፎ ነገር አረጋችሁ፣ ምድርን አበላሻችሁ ብለው ያው አዛረጉን፣ አስቸገሩን። የዛ ጊዜ ወደርሶ መጣናል። ነጃሺ ምንድን ነበር ያለው? በጭራሽ እነዚህ ሰላማዊ ሰው አሳልፌ አልሰጥም፣ ስለ ኢሳም ይቀጥፋሉ ብሎ አመጣ። ስለ ኢሳ ምንድን ነው የምትሉት? አዎ ቁርአን ነግሮናል። ምን? ሱረቱ መርየም ላይ የአላህ ባሪያ መሆኑን ኢኒ አብዱላህ አታኒ አልኪታብ ወጀዐለኒ ነቢያ። መርየም ወይም ማርያም አመንዛሪ እንዳልነበረች፣ ጥቡቅ ሴት እንደነበረች፣ የጌታዋን ትእዛዝ የምትጠብቅ ከዚህ የጸዳች ንጹህ ሴት መሆኗን የተከበረች በእስላም የተከበረች ናት። እናከብራታለን። ልጇም የተከበረ ነው፣ እናከብረዋለን። አናመልከውም። የአላህ ነብይ ነው። ነገ ቅያማ ሲቃረብ ይመጣል ዒሳ ዓለይሂ ሰላም። የነቢዩን ሸሪዓ በነቢዩ ሸሪዓ ይተዳደራል፣ ያስተዳድራል። ከዛስ ሰው ነው፣ ይሞታል፣ አጀሉ ይደርሳል። ሙስሊሞቹ ሰግደውበት ይቀብሩታል። ይሄ ነው የእስልምና አስተምሮ። እኛ መርየምን ማርያምን እንወዳታለን። ለምን? ጥቡቅ ናት፣ የተከበረች ናት። በስሙ አላህ ምዕራፍ አውጥቶላታል፣ ሱረቱ መርየም ብሎ የተከበረች ስለሆነች። ይህንን ታሪክ ሲናገሩ ዒሳም ሙሐመድም ዓለይሂ ሰላቱ ወሰላም ይዘውት የመጡት መንገድ የተለያየ አይደለም፣ አንድ ነው። አዎ ነቢያቶች በአጠቃላይ ከአላህ በኩል ይዘውት የመጡት መንገድ አንድ ነው፣ ምንም አይለያይም። ወለቀድ በአትና ፊ ኩሊ ኡመቲን ረሱላን አን ያዕቡዱ ላህ ወጅተኒቡ ጣጉት አለ አላህ። በእርግጥም በእያንዳንዱ ማህበረሰብ ጄኔሬሽን ነቢያቶችን አስነስተናል። ምን የሚሉ? አን ያዕቡዱ ላህ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት ጣዖታትን ራቁ የሚሉ መልእክተኞችን አስነስተናል። ሁሉም ነቢያት አላህን ተገዙን ያሉት፣ እኔን ተገዘኝ ያለ ነቢይ አንድም የለም። ሁሉም ሩሱል መልእክተኞች በአጠቃላይ ይሄ ነው መፈክራቸው። አልአንቢያው ኢኽወቱን አንቢያዎች ነቢያቶች ወንድማማቾች ናቸው። ወዲኑሁም ዋሂድ ሃይማኖታቸውም አንድ ነው። ወኡማሃቱም ሸታ እናቶቻቸው ይለያያሉ። ምኑ? የቅርንጫፍ ህግጋታቸው። ከዛ ውጭ በመሰረታዊ ጉዳይ አንድ ነቢይ ከአንድ ነቢይ የሚለይበት መንገድ የለም። ሁሉም አላህን ተገዙ፣ አላህን ተገዙ፣ ሽርክን አቁሙ። ይህ ነው። ሁሉም ነቢያት አማናን ጠብቁ ነው። ቃል ኪዳናችሁን ጠብቁ፣ ስፍራችሁን አሟልታችሁ መዝኑ፣ ሚዛንን አታጓሉ። ይህ ነው የነቢያቶች መፈክር። ስለዚህም ዛሬ በዚህ ጉዳይ መነጋገር አስፈላጊ ሆነ። ለምን ከተባለ ዛሬ አማና እየጠፋ መጣ፣ ኃላፊነት እየጠፋ መጣ። የቂያማ ምልክት ነው ታውቃላችሁ። የቂያማ ምልክት አንድ ቀን አባ ሁረይራ ኢማም ቡኻሪ በዘገቡት ሐዲስ አባ ሁረይራ ምን ይላሉ? በይነማ ነቢዩ ሰለላሁ ዐለይሂ ወሰለም ፊ መጅሊሲን ከነቢ ስ ሰለም ጋር አንድ ቀን አንድ መጅሊስ ላይ ቁጭ ብለን ዩሐዲሱል ቀውም ሰዎችን እያስተማሩ ባሉበት ሰዓት ጃአሁ አራቢዩን አንድ አራቢ የገጠር ሰው መጣ። ፈቃለ ብሎ አላቸው ለነቢ ስ ሰለም መተ ሰዓ ቅያማ መቼ ነው አላቸው። ነቢዩ ስ ሰለም ንግግራቸውን ቀጠሉ። የተወሰኑ ሰዎች ሰምተውታል፣ ንግግሩን ጥያቄውን ጠልተውት ነው አሉ። የተወሰኑ ደግሞ አይ አልሰሙትም፣ ለዛ ነው የቀጠሉት አሉ። ልክ ንግግራቸውን ከጨረሱ በኋላ ግን የአላህ መልእክተኛ ምን አሉ? አይነ ሳኢል የታለ ጠያቂው? አኒ ሰዓ ስለ ቅያማ የጠየቀው ሰው የታለ? ቃለ ሀ አነ ያ ረሱላላህ አለሁ የሆነ ነኝ አላቸው። ቃል ፈኢዛ ዱይዐት ልአማና ፈንተዚር ሰዓ አሉ። አማና የጠፋ ጊዜ ቅያማን የዛን ጊዜ ተጠባበቅ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከዛ ምን አላቸው? ቃለ ከይፈ ኢድዓቱሃ እንዴት ነው የሚጠፋው አማና ብሎ ጠይቃቸው። ቃለ ኢዛ ውሲደ ልአምሩ ኢላ ገይሪ አህሊሂ ፈንተዚር ሰዓ አንድ ጉዳይ አንድ ኃላፊነት ለማይገባው ሰው የተሰጠ ከአንድ ጉዳይ ወደ አንድ ጉዳይ ለማይገባው አካል ማለት የተቀመጠ ጊዜ ለማይመጥነው ሰው እዛቸው ወንበር ላይ ሲቀመጥ ሊሆን ይችላል። በሆነ አስተዳደር ጉዳይ ሊሆን ይችላል።
ጉዳይ ወደዛ የዞረ ጊዜ የዛኔ አማናን ቂያማን የዛኔ ጠብቅ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አማና የቂያማ ምልክት ነው። ምኑ? የአማና መጥፋት። አማና በኢባዳ ላይ አማና አለ። ሰላት አማና ነው። ጾም አማና ነው። ሐጅ አማና ነው። ዘካ አማና ነው። እናት አባትን መታዘዝ አማና ነው። ልንወጣ ይገባል። ሰውነታችን አማና አለበት የሰውነታችን አካል። አይናችን አማና ነው ከአላህ ይሰጠን፣ ጥሩ ልናይበት፣ መጥፎን ልንሰብርበት። ጆሮአችን አማና ነው፣ መልካም ነገር ልንሰማበት። ጥርሳችን አማና ነው። ሳምባችን አማና ነው። ጉበታችን አማና ነው። ማን የሰጠን? አላህ። አዎ ሳናበላሽ ልንመልስ ይገባል። ጥርሴን ባልባሌ ሱስ ነገር ምጨርሰው ከሆነ እጠየቃለሁ። ሳምባዬን በሲጃራ ስጨርሰው፣ ጉበቴን በአስካሪ መጠጥ ስጨርሰው ማን ይጠይቀኛል? አላህ ይጠይቀኛል። አላህ ንጹህ ነው የሰጠኝ፣ ያን ንጹህ መመለስ አለብኝ። አማና ነው፣ የኔ አይደለም፣ እንደፈለኩ ላደርጉ አልችልም። ከአላህ በኩል የተሰጠን አማና ነው። የቁርአንን አማና እንወጣ። የነቢዩን ሐዲስ አማና እንወጣ። የቁርአን አላህ ባወረደው መልኩ አላህ በገለጸልን ባስተማረን መልኩ ልንቀበለው ግድ ይላል። እኔ ስሜቴን፣ ፍላጎቴን፣ አቅሌን፣ አእምሮዬን ተጠቅሜ እንደፈለኩ የምጠመዝዙ አይደለም። እንደ ምሳሌ አላህ ስለሱ ባህሪያት በቁርአን ገልጾልናል። እጅ አለኝ ብሏል። አዎ እጅ አለው። በል የዳሁ መብሱጠታን አርረሕማኑ ዐለል አርሽ እስተዋ። አርረሕማን ከአርሽ በላይ ሆናለን። ማን ያለን? ቁርአን ከአንድም 7 ቦታ እንጂማ ከአርሽ በላይ መሆኑ ብዙ የቁርአን አንቀጾች ያመላክታሉ። ያንን አማና መወጣት ይሄ እንዲህ ነው ብዬ መጠምዘዝ የቁርአንን አማና ማጓደል ነው። አላህ የሰጠንን አማና ማጓደል ነው። የሐዲስን አማናን ማጓደል ነው። ስሜታችንን ከመከተል ራሳችንን ልንቆጥብ ይገባል። አማና ነው። ብዙ ቦታ ይገባል። ሬስቶራንት፣ ምግብ ቤቶች አማና አለባቸው። አማና አንዳንድ ቦታ በክት የሞተ በኢስላም ክልክል ነው። መጀመሪያ ሐላል የሆነ በግ፣ ሐላል የሆነ ፍየል፣ ሐላል የሆነ ከብት ከሞተ በኋላ ሳይታረድ በፊት ከሞተ ምንድነው? በክት ነው። ይሄ በክት እኮ በፊት አሉ እኮ ጃፈር በጃሂልያ ማህበረሰብ በክትን እንበላ ነበር። በክት ክልክል ነው ብሎ አላህ ነብይ ላከልን። ይሄንን ለምን አሉ ነው። ታዲያ አንተ የነሱ መንገድ ነው የምትከተለው? ሐራም ነው። አላህ ሰው አያየኝም እንዲያቀርብ የለው የሆነ በቅራሽ ዋጋ ነው ያገኙት ብለን አላህ ይብናል። እያንዳንዱ ግልጽ ነው አይደል? ሰው ሲያቀርብ የበግ ነው ተብሎ ወይ ግልገል የሆነች ወይ ፈን ነገር ማቅረብ ክልክል ነው። ወቁ ይገባል። ማይገባበት የለም። አማና ነው። በቃ አንድ ሰው አንተ ጋር ሊጠቀም ሊመገብ ሲመጣ አማና ነው። ትክክለኛ ነገር ልታቀርብ አማና አለ። ኃላፊነት አማና ነው። ኃላፊነት ሲባል ወንድሞች የመንግስት ቦታ ላይ የሆነ ወይ መጅሊስ ላይ ብቻ የሚገባ አይደለም። ኃላፊነት ቤታችን ውስጥ ጭምር ይገባል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ምን አሉ? አብዱላህ ኢብኑ ዑመር ባስተላለፉት ሐዲስ አላ ኩልኩም ራኢን፣ እወቁ ሁላችሁም ጠባቂዎች ናችሁ። ወኩልኩም መስዑሉን አን ረዕየቲሂ፣ ሁላችሁም በምትጠብቁት ነገር ትጠየቃላችሁ። ፈልኢማም፣ ኢማም የሆነ መሪ የሆነ ሰው አለዚ ዐለ ናስ፣ በዛ በሰዎች ላይ የተሾመ ራኢን፣ ጠባቂ ነው። ወመስዑሉን አን ረዕየቲሂ፣ በሚጠብቀው ነገር ደግሞ ይጠየቃል። አዎ ህዝብ የሚያስተዳድር የህዝብ መሪ ሆነ የሙስሊም መሪ ሆነ በሁሉም ቦታ ላይ አማና ነው ኃላፊነቱን መወጣት። አንድ ሰው የበደለና ህዝብ የበደለ አንድ አይደለም። አማና ነው። አላህ የሰጠ አማና ነው። ለዚህ ነው ቀደምቶቹ ይህንን ሹመት ሲባል ስልጣንን ይሸሹት ነበረ። ሲጀመር ነብዩ ሰለላሁ ዐለይሂ ወሰለም ስልጣንን ለሚፈልግ ሰው አይሰጡም ነበር። ዑመር ያን አማና ለመወጣት እኮ ሌሊት እንቅልፍ የላቸውም። የሀገራችሁ መሪ እንዴት አገኛችሁት ብለው ይጠይቃሉ። ሰው አያውቃቸውም። ዑመር አላህ ይለት ምን ነው ይኸው ቀለባተን ሲሉ ዑመር ራሳቸው እኮ ዱቄቱን ተሸክመው ያስገቡ ናቸው። በእንግዲህ አሚረል ሙእሚኒን ጋር ሂጂና ክሰሹ ብለው የጠየቁ ራሳቸውን እኮ ነው። የህዝቡን ጉዳይ የሚያዩ ጉድጓድ ኖራ እንስሳ እንኳን ጉድጓድ ውስጥ ገብታ የምትሰበር ከሆነ አላህ ዘንድ እንጠየቃለሁ ብለው ያን ኃላፊነት የሚወጡ ማን? ዑመር። ኃላፊነት ከባድ ነው። መወጣቱም ደግሞ ትልቅ ምንዳ አለው።
ከዛም ቀጠሉ የአላህ መልእክተኛ ወረጁሉ ራኢን አንድ የቤት አባወራ አባት የሆነ ሰው ጠባቂ ነው አላ አህሊ በይቲሂ በቤተሰቦቹ ጉዳይ ወሆ መስኡሉን አን ረዕየቲሂ በቤተሰቦቹ ጉዳይ ይጠየቃል። በልጅ ትጠየቃለህ፣ በሚስት ትጠየቃለህ፣ በቤቱ ጉዳይ ተጠያቂ ነው። አማና ነው። ወልመርአቱ ራዕየቱን ሴትም ጠባቂ ናት አላ አህሊ በይቲ ዘውጂሃ ወወለዲሂ በቤቷ በባሏ ቤት ላይ እንደዚሁም በልጆቹ ጉዳይ ትጠየቃለች። እሱ የለም ብላ እንደፈለጅ የምታባክን ከሆነ ልጆቹን የምትጎዳ አልባሌ ነገር የምታሳይ ከሆነ አማና ነው፣ ተጠያቂ ናት። ቀጠሉን የአላህ መልእክተኛ ምን አሉ? ወአብዱ ረጁሊ ራኢን አላ ማሊ ሰይዲሂ አንድ ኻዲም የሆነ ሰው በአለቃው ገንዘብ ኃላፊነት አለበት። ወመስዑሉን አንሁ ስለሱም ይጠየቃል። አዎ ተቀጥሬያለሁ፣ እዚች ጋር መጋዘን ተቀምጫለሁ 40 ካርቶን አስወጣ ስባል 60 አውጥቼ 20ውን በጎን ለራሴ ማድረግ ከሆነ ሰው ጋር ተመሳጥሬ ገንዘብ ወስድ ከሆነ ማን አለብኝ? አላህ አለብኝ፣ ተጠያቂ ነው አሉና አላ ፈኩልኩም ራኢን ወኩልኩም መስዑሉን አን ረዕየቲ ሁላችሁም ጠባቂዎች ናችሁ፣ በምትጠብቁት ነገር ትጠየቃላችሁ። ሚስት አማና ናት። ሚስት አማና ናት። ከማን? ከአላህ ዘንድ የተሰጠች። ኢተቁላህ አሉ የአላህ መልእክተኛ አላህን ፍሩ ፊኒሳኢ በሴቶቻችሁ ጉዳይ ፈኢነኩም አኸዝቱሙሁነ ቢአማናቲላህ እናንተ በአላህ አደራ ነው እነሱን የያዛችሁት። አዎ ቤተሰብ አሳልፎ ሲሰጥህ ሴት የአላህ አደራ ናት፣ እንድትንከባከብ ነው፣ ልትጠብቅ ይገባል። ሚስት አማና ናት። እንደፈለግኩ አንዴ ተቀብያለሁ እንደፈለግኩ አረጋለሁ የለም፣ አማና ናት፣ ጠብቃት። በተቃራኒው አንቺ ምህቴ የሀብታም ቤተሰብ ነኝ አቅም አለኝ ባሌን እንደፈለግኩ አዛለሁ እንዳቲ የባለ ሐቅም ከባድ ነው። ሱጁድ ከአላህ ውጭ ላለ አካል ቢፈቀድ አሉ የአላህ መልእክተኛ አይፈቀድም እንጂ ነው። አንድ ሴት ለባሏ ሱጁድ እንድታደርግ አዝ ነበረ። ያ ምን ማለት ነው? የባለ ሐቅ ከባድ ነው። ሴት በባሏ ላይ ሐቅ አላት፣ ባልም በሚስቱ ላይ ሐቅ አለው። ሁሉም ሐቁን መወጣት ነው ያለበት። ሁሉም ሐቁን መወጣት እንጂ አንድ ሐቅ ብቻ ሰምተን ለመበደል እንዳትል። ሴቶችም የባሎቻችሁን ሐቅ ተወጡ፣ ወንዶችም የሚስቶቻችሁን ሐቅ ተወጡ። የዚህ ጊዜ አላህ ይደሰትባቸዋል። አስተማሪዎች አማና አለባችሁ፣ አማና አለባችሁ። ተማሪዎችን ስታስተምሩ በአግባቡ በሚገባው ሰዓት ገብቶ በሚገባው ሰዓት መውጣት። 2 ሰዓት መገባት ካለበት በማንኛው መስሪያ ቤት 4 ሰዓት የሚገባ ከሆነ የ2 ሰዓቱ ደሞዝ ሐራም ነው በሱ ላይ ያለ አግባብ ነው እየበላ ያለው። የሆነ ድርጅት ነኝ ስልኩን እንደፈለኩ ልቀጥቅጠው መኪና ይዣለሁ እንድገባና እንደወጣ ነበር የተፈቀደልኝ ያየኝ ማለቃዬ ወይ የሆነ መንግስት ያየኝ ብዬ እንደፈለኩ ምሽከረከረበት ከሆነ ካልተፈቀደልኝ አማና አጓድያለሁ ማለት ነው። አማና መጠበቅ። አስተማሪ ፈተና ሲፈትን ይህን ተማሪ ስለመጠላው እችን ተማሪ ከኔ ጋር ስለማትስማማ የሆነ ውጤቷን ላበላሽ፣ አማና ነው፣ ትጠየቃለህ። አማና እንጠብቅ። ሚስጥር መጠበቅ አማና ነው ወንድሞች። ጓደኛ መጥቶ አንድች ጉዳይ አለኝ ብሎ ነግሮ ከሄደ አማና ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ሐደሰ الرجل بالحديث አንድ ሰው ለአንድ ጓደኛው የሆነ ነገር ከነገረው ثم التفت ከዛም ዞር ካለ فهي امانه ይሄ አማና ነው አሉ። ረዋው አቡ ዳውድ ወትርሚዚ። አማና ነው። አዎ ዛሬ አላህ ይዘንል ደወል አይደል ወንድምህ አማና እሱ አንተ ብቻ ነው የምታዳምጠኝ ብሎ አክብሮ አምኖ ሲደውል እኛ ላውድ ስፒከር እናረግና ከዛስ እዩ ስሙት እስቲ ምን እንደሚል ይላል። ሚስጥሩን አምኖ ደውሎ ለአደባባይ ለሰው ታደርግበታለህ። አንዳንዱስ ሪከርድ ያደርጋል ከዛስ አያችሁ ይላል። አምኖ ደውሎ አማና እኮ ነው። በአንተና በሱ መካከል አላህ ላይ አለ። አምኖ ደውሎ እንዴት ትክደዋለህ? ስለዚህ ሚስጥርን አለመጠበቅ ይህ ሲባል አንድ ነጥብ ያዙልኝ። የነገረ ሚስጥር ሙስሊሙን ኡማ የሚጎዳ ከሆነ ሙስሊሙን አደጋ ላይ የሚጥል ከሆነ የዚህ ጊዜ ሙስሊሙን አደጋ ልትታደግ ይገባል። አማና የተባለው ቤት ነው ሚስጥር የግለሰብ ለራስ የምታወራው ሚስጥር ከሆነ እንጂ ሙስሊሙን አደጋ የሚጥል ከሆነ ሙስሊሙን ወደ መጥፎ ነገር የሚከት የሙስሊሙን ኡማ ከባድ አደጋ የሚያመጣ ከሆነ እዚች ጋር ይሄ አይደለም። ይሄን አንተም ልትወጣው ይገባል። የዛ ሰው ማንነት ልታጋልጥም ይገባል ነው። ንግድ ላይ ያሉ ሰዎች አብዛኛው ነጋዴዎች አላችሁ፣ አማና አለባችሁ በምትነግዱት ነገር። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም በአንድ ነጋዴ እህል ነጋዴ ዘንድ አለፉ። ሲያልፉ እጃቸውን
ስንዴ ነበር ማዳበሪያ ውስጥ ያለ فأدخل يده على كومة الطعام እዛው ክትት አረጉት ልክ ሲከቱት فوجده مبلولا የበሰበሰ ረጥበውን አገኙት فقال له ما هذا يا صاحب الطعام ይሄ ምንድነው አሉት ከላይ ደረቅ ነው ከውስጥ ደግሞ እርጥብ ነው فقال الرجل اصابته السماء اي المطر ሰማይ እኮ ዝናብ እኮ አግኝቶብኝ ነው አንተ አላህ መልእክተኛው ሲላቸው የአላህ መልእክተኛው ሰለላሁ ዐለይሂ ወሰለም አሉት أفلا جعلته فوق الطعام حتى يراه الناس ታዲያ ከምግቡ በላይ አታደርገውም ሰዎች እንዲመለከቱ አምነው አይተው እንዲገዙ አሉ من غش فليس مني رواه مسلم ያታለለ ከኔ አይደለም አሉ እሱ ከላይ ደረቅ አድርጎ ከላይ ከትች ምን አድርጓል እርጥብ ዛሬ ላይ ያለው ማለት ነው ከላይ የሆነ ነገር ይታያል ከስር ሌላ ነው ቂቤ ይባላል የሆነ ነገር ይቀላቅላል ማር ይላል ስኳር ይቀላቅላል ገብሱ ላይ ባለው ወይ የሆነ ጤፍ ላይ የሆነ ነገር ይቀላቅላል ይሄ የምናየው ነው ሌሎች በኤሌክትሪክ ካ በእያንዳንዱ እንቅስቃሴ ብራንድ ያልሆነ ነገር ብራንድ አድርጎ ማቅረብ ሜዲን ቱርኪ ብሎ ይለጥፋል ሜዲን ቻይና የሆነውን ካርቶን ቀያይሮ ምናምን ላ አማና ነው አንተን አምኖ ሲገዛ እውነታውን ልታቀርብ ይገባል አለዛ አማናን አልተወጣህም አማናን መወጣት ያስፈልጋል ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አንድ ቀን ወተትና ውሃን እንዳትቀላቅሉ ሲሉ አዋጅ አወጀው ሄዱ ወተት ውሃ እየተቀላቀለ አስቸገሩ ሰው የንግድ ስርዓት ለዚህ ነው ዑመር ኪታቡል ቡዩዕ የንግድ ስርዓት መሸጥ መለወጥ ክልክሉ የቱ ነው የተፈቀደ የቱ ነው ይሄን ዒልም የሌለው ሰው ንግድ ላይ እንዲገባ አይፈልጉም ነበር ከዛ አንድ ሴት ወተትና ውሃ ቀላቅላ ከልጇ ጋር ታወራለች ዑመር አዋጅ አውጀው ደክሟቸው የሆነች ቤት ላይ ደገፍ ብሎ ሲያርፉ ንግር ሰሙ ምን አይነት ንግር እናትየው ወተቱ ላይ ውሃውን ጨምሪ ለምን ወተቱ እንዲበዛ አለች አረ ቅድም አሚር አልሙእሚኒን ከለከሉ ይሄ ንግድ አይሆንም ብለዋል አሉ ዑመር የታየናል አሁን ከዑመርኛ የት ነው ያለነው አያየንም አለች ይቺ ጀግና ሴት ኢን ካነ አሚር አልሙእሚኒን ላ የራና አሚር አልሙእሚኒን የሙእሚኖች መሪ ባያዩንም እኮ የዑመር ጌታ አላህ ረቡል ዓለሚን ሁሉም ነገር ማይሰወረው ሁሉም ነገር ለሱ ግልጽ የሆነው ጌታ የራና ይመለከተናል አለች ዑመር ንግሩን ሰምተው ቤቱ ምልክት አድርጉልኝ ብለው ቤታቸው ገቡ ምን ፈልገው አንድች ደግ ሴት ሷሊህ ሴት አግኝቻለሁ ያገባች ያላገባች መሆኑን አጣሩልኝ ያሉ መጀመሪያ ከዛ ሲጣራ ከልጆቻቸው አንዱን አግቧል ከዚህ ሴት ዘር ማን ተገኘ አምስተኛው ኸሊፋ ዑመር ኢብኑ አብዱል አዚዝ የተገኘው ከዚህ ዘር ነው አብዱላህ ኢብኑ ዲናር ምን ይላሉ በመካ መንገድ ላይ ይሄድን ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ከዑመር ጋር ይሄድን አንድ እረኛ ከተራራው ሲወርዳዩ ዑመር ናስቲችኛውን ፍየል ሽጥልኝ አሉት አራ ኢኒ መምሉክ እኔ እኮ ባሪያ ነኝ የሰው ቅጥረኛ ነኝ አለቃ ይፈቅድማ ለአለቃ እንግዲህ አከለሃ ዚእቡን ተኩላ በላ ብለህ ትነግረዋለህ አሉት ዑመር ሊፈትኑት የዛ ጊዜ እረኛው ምን አለ ፈአይነ አላህ ታዲያ የት ነው አይመለከተኝም አዎ የሆነ አማና ተቀምጦብህ አይኝ ብለህ ቀይረህ ደብቀህ ምን ብለህ ስትመልስ አላህ ይመለከታል አላቸው ዑመር አለቀሱ አለቃህ ጋር ውሰደኝ አሉት ወሰዳቸው ይሄን ባሪያ ሽጥልኝ ሸጠላቸው ነፃ ወጡትና ምን አሉ ይሄ ስራ ዛሬ ነፃ አውጥቶሃል ታማኝነትህ አላህን መፍራትህ ከዱንያ ባርነት ገላግሎሃል ተስፋ አደርጋለሁ አኺራ ላይ ደግሞ ከጀሃነም እሳት ነፃ እንደሚያወጣ ተስፋ አደርጋለሁ አዎ እኛንስ እንዴት ነን ታዲያ በንግዳችን በተሰጠን ኃላፊነት እንዴት ነን ያና አማና እየተወጣን ነው ዛሬ አላህ ይዘንልን ስንት ሴቶች እያለቀሱ ነው ወላሂ ስንት ሴት አረብ ሀገር ሄዳ ወይ የሆነ በረሃ ላይ የሆነ ውጭ ሀገር ሄዳ ለፍታ ደክማ እንደው በቃ ስደት በቃኝ ሀገሬ ልግባ ብላ ወንድሟ ጋር ገንዘብ ትልካለች አጎቷ ጋር ገንዘብ ትልካለች ቤተ ዘመድ ጋር ገንዘብ ትልካለች ምን ሱቅ ስሩልኝ ንግድ ነግዱልኝ ስመጣ ምቀመጥበት ቤት ስሩልኝ ትላለች ገንዘቧን ያ ሁሉ መከራይታ ያመጣችውን ገንዘብ ትልካለች ልክ ስትመጣ የለም ባዶ መቼ ላክሽላታል የገዛ ወንድሟ መቼ ላክሽላታል አጎቷ አባቷ ዘመዶች በዚህ መልኩ ይክዷታል ያ አላህ አንዳንዴማ ገና ውጪ ላይ ሆና የሰው ቤት ሚስተራ ቤት ይሄው መሰረቱ እየወጣ ነው እንዲህ ያለ ነው ብሎ ፎቶ አንስቶ የውሸት ነገር ይልክላታል ስንት ሴት አለቀሰች ስንት የቲምስ አለቀሰ አባቱ ሲሞትበት አጎት ተብዬ ይረከብና ካርታ በስም ይቀይራል መሬት ይገፋል ስንት ነገር ይበላል ያ አላህ إن الذين يأكلون أموال اليتامى እነዛ የቲሞችን ገንዘብ የሚበሉት إنما يأكلون في بطونهم نارا እነሱ በሆዶቻቸው የሚበሉት የሚያስገቡት እሳት ነው አለ አላህ
ነብዩም ሞገቱ ለማን ለእንደነዚህ ደካማ ሰዎች اللهم اني احرج حق ضعيفين الله ወይ እኔ የሁለት ደካማ ሰዎችን ገንዘብ የሚበላ እኔ ፋርደዋለሁ የማን ወደ አንተ ወንጀለኞችን አስጠጋለሁ እከሰዋለሁ ማን የማን ገንዘብ የየቲምንና የሴትን ገንዘብ የሚበላ የሴቶችን ገንዘብ አትብሉ ብድር ይበደራል መቼ ይላል ብድር ተበድሮ ክሬዲት ዕቃ ይወስዳል መቼ ይላል ስልክ ያጠፋል ይጠፋል ያ አላህ አማና ነው እኮ የሰው ሐቅ ነው እኮ አመድ ነው እኮ ነገ እኮ ቀብር ስንገባ እኮ ምከፍለው ሰላትህን ነው ዘካን ነው ካለ ሐጅህን ነው ካለ ምከፍለው እሱ ነው ከሌለስ የሱ ነው እኮ አንተ የምትረከበው አላህን እንፍራ በመጨረሻ አማናን አለመወጣት የሙናፊቅ ምልክት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም አያቱል ሙናፊቅ ሰላስ የሙናፊቅ ምልክቶች ሶስት ናቸው ኢዛ ሐደሰ ከዘበ ሙናፊቅ ሲናገር ይዋሻል ውሸት ብቻ ነው እውነት የለውም ውሸት ነው በቃ ያ አላህ ውሸትማ ዛሬ እኮ ተንሰራፋ ውሸት የሚዋሹ ሰዎች ጭምር እስኪደነቁብን እንግዲህ የሚዋሹ ሰዎች አንዳንድ ውሸተኞች አይታችኋል በጣም ውሸታም የሆነ ሰው ይደነቅባል ባንተ ውሸት እዴ ይላል ታክሲ ውስጥ አላያችሁ የደረስክ ሲባል ረዚያው ይኸው እዚህ ፒያሳ ደርሻለሁ ይላል እሱ ያለው ቦሌ ነው የዚህ ጊዜ ታክሲ ውስጥ ሁሉም ዞር ብሎ ያያል ለምን ውሸት ነው የተወገዘ ነው ወይዛ ወዐደ አኽለፈ ቃል ከገባ ቃል ኪዳኑን ያፈርሳል ወይዛ እቱሚነ ኻን ሲታመን ይክዳል ታማኝነትን አለመወጣት ብድር ተሰጥቶ አማና ተሰጥቶ ይላሉ በፊቶቹ ድፍናውን በዘመናችን ብር ያለው 200 ብር ከሆነ ያን 200 ብር ሳይዘረዝሩ ምን ሳይሉ ራሱን መመለስ ማለት እኮ ይላሉ ይሄ ነው እኮ ይላሉ እኛስ ጭራሽ አማናን አስቀምጥልኝ ለሆነች ጉዳይ ፈልግ ነው ሲል ሳላስፈቅደው ስራ ሰራበታለሁ ከዛ ብሬን ሲል ቆይ ዕቃ ይዟል ቆይ ከወር በኋላ ከሁለት ወር በኋላ ያ አላህ አማናን አለመወጣት ነው ከባድ ነገር ነውና አላህ እንዲጠብቀን ዱዓ ያደረግን አማና እንወጣ ነብዩ ጠላቶቻቸው ያባረሯቸው አማና እሳቸው ጋር ተቀምጦ አልይን ምን አሉት ይሄንን አማና ለነከሌ ሳትመልስ ወደ መዲና እንዳትመጣ አሉ አየህ የጠላታቾቻቸውን ገንዘብ ጭምር የሚመልሱ ለምን አደራ ነውና ስለዚህ አደራችን እንወጣ ለማለት ነው አላህ እኔም እናንተን በተናገርኩት የምንጠቀም አላህ ያድርገን አማናችንን በአግባቡ የምንወጣ አላህ ያድርገን አማና ተወተን ነገ የውመል ቂያማ ትልቅ ምንዳ የምናገኝ አላህ ያድርገን አማናን አለመወጣት የሙናፊቅ ምልክት ነው ተብሏል አላህ ይጠብቀን አደራን መወጣት አማናን መወጣት ኢማንነት እንዳለ ዲን እንዳለው ሰው ነው ተብሏልና አላህ የምንወጣ አላህ ያድርገን አላህ Subhanahu Wa Ta'ala ሀገራችንን ሰላም አላህ ያርግልን ጭንቀታችንን አላህ ያስወግድልን ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው ፍልስጤም ያሉት ወንድም እህቶቻችን ነጃ አላህ ይበላቸው ጋዛ ላይ ያሉትን አላህ ይጠብቃቸው የበላይነቱን አላህ ለነሱ አላህ ያድርገው በአላህ መንገድ የሚታገለውን በአጠቃላይ አላህ ለስኬት አላህ ያብቃው የበላይነቱን አላህ ለሱ አላህ ያድርገው የኛንም አንድነት አላህ ይጠብቅልን የእውነት ለሱ ብለን የምንተሳሰብ የምንተዛዘን አላህ ያድርገን አንድነታችንን የእውነት አላህ ያድርግልን አንድነታችንን የእውነት አላህ ያድርግልን አላህ Subhanahu Wa Ta'ala የታመሙብን ቤተሰቦቻችን አላህ ያሽርልን ያላገቡት ወጣቶችን ጥሩ ትዳር አላህ ይለግሳቸው ለሴቶች ሷሊባ ለወንዶች ሷሊ ሚስት አላህ ይለግሳቸው ልጅ የሌለውን አላህ ልጅ ይለግሰው ልጅ የሌለው መልካም ዝርያን ያማረውን አላህ ይለግሰው ውጭ ሀገር ያሉት ወንድሞቻችን አላህ ይጠብቃቸው እንደው ከቤተሰቦቻችን ጋር በምን እንገናኝ ምን ይዘን ብለው የተጨነቁ ብዙ ናቸው ያ ረብ በሰላም በአፊያ ሁሉን ነገር አሟልቶ አላህ የሚያገናኛቸው አላህ ያድርጋቸው اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم نجنا من بطش الظالمين اللهم نجنا من بطش الظالمين اللهم انصر إخواننا في كل مكان اللهم انصر إخواننا في فلسطين يا رب العالمين يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم برحمتك نستغيث اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته